ይልቅ ጠጣ እንዳይበርድ። ጠጣ። ተረጋጊ፣ እጠጣለሁ። ይኸው ጠጣሁልሽ። ከዚህ በላይ የሚፈልግሽ አሁን ውጪልኝ በቃ። ለምንድን ነው ትዝታ? ወይዘሮ ትዝታ እንግዲህ ያሰበችው ያለመችው ነገር ምንም ጥርጥር ሳይኖረው ተሳክቶላታል። አብርሽ ጋር አብራ ማደር ለሁሉንም ሴቶች ደግሞ የሱ እንደሆነች ማሳወቅ እንዲሁም ደግሞ አብርሽ ሌላ ስርፋ ከሌላ ሴቶች ጋር እንዳያደርግ ምንም አይነት ግንኙነት እንዳይኖረው ከሴቶቹ ለማራቅ እንዲሁም ደግሞ የራሷ በቃ በራሷ ቁጥጥር ስር አድርጋ ማስፈራሪያነት ለመጠቀም አስባ አልማ ነበር ይሄን ነገር ያደረገችው። ግን ደግሞ ያሰበችው ነገር ምንም ጥርጥር ሳይኖረው ኦኬ ሆኖ ተሳክቶላታል። ዛሬ እንግዲህ ያው መድኃኒቱን ሰጥታ እንደዛ አድርጋ ቁጭ አድርገዋለች። ከዛ ሲቀጥል ደግሞ ያው መጀመሪያ የተናደደው አብርሽ ትትና ምንም በማታውቀው ለስልኳን በመውሰድ ለመድብል የሆነ ሜሴጅን ጽፋ ነው። ሜሴጁም እንግዲህ እንደምትወደው ከሱ ጋር መልካም ጥሩ ጊዜ ማሳለፍ እንደምትፈልግና ምናምን አንዳንድ ነገሮችን አጠቃላይ በዛ መልኩ ነበር የጻፈላት። ከዛ ሲጽፍላት እንግዲህ የጻፈችለት ያንን ቴክስት ደርሰው ደግሞ ብትመጣና ሰላም ብትለኝ ደስ ይለኛል ምናምን አይነት ነገር ነበረ መልእክቱ። ከዛ እሱም ደግሞ ቀጥታ ተነስቶ ሰፈር ድረስ ሲመጣ በር ላይ ጠበቀችው። በርም እንዲጠብቅ ያደረገቻት እንግዲህ ትዝታ ናት። ውጭና በር ላይ የሆነ ቃል ተቀበልኝ ብላ ላከቻት። ስትሄድ እንግዲህ መድብል ነው አጋጣሚ የተገናኙት። መድብልም እንግዲህ በደስታ ነው የመጣው። ምክንያቱም መድብል ትዝታ እንደሚታወቀው በጣም ነው የሚወዳት። እሷ ግን ምንም ስለማትወደው ነው እንጂ እሱ በጣም ነው የሚወዳት። ብዙ ነገሮችን አድርጎላታል። ኢቭን ወደፊት ራሱ ብዙ ነገሮችን እሷን ለማገዝ ለእሷ ለማድረግ በቃ ምንም አይነት ነገር የሚገድበው ነገር የለም። በቃ ብዙ ነገሮችን ለማድረግ ተስፋውን ሰንቆ የመጣ ሰው ነው። ግን ደግሞ በጣም በሚገርም ሁኔታ ይህን ነገር የጻፈችው ትዝታ ናት እንጂ ትትና አልነበረችም። ግን ምንም ማድረግ ስለማይቻል እንግዲህ መድብል ሲያገኛት ማን ደውሎ ለመጣ እንዴት በምን መጣ ግን ትትና ያን ያልሽኝ ነገር ትክክል ነው ማለት በቃ የምርሽ ነው ምናምን ሲላት ምንም አታውቅም እሷ። እንዴ ምን ሆነህ ነው ምንድነው የምትለው? እንዴ እንደዛ አትበለኝ ምናምን ስትለው በቃ ይቅርታ በቃ እንዳቅፍሽ ነው በቃ ላቅፍሽ ስለፈለኩ የመጣሁት ምናምን ብሎ አቀፋት ማለት ነው። ከዛ በኋላ ላይ እንሂድ በእናትሽ በቃ ሻይ ቡና እንበልና ነጣ ሲላት እንዴ አንደኛ ነገርኳቸውም፣ ሁለተኛ ደግሞ ስልኬን እንኳን አላስኩም እንዴት ብድግ ብዬ ዝም ብዬ እሄዳለሁ። ስለዚህ ቤት ልመለስና ሰላም ብያቸው ቻው ብያቸው ስልኬን ይዤ ልምጣ ምናምን ስትለው አይ በፍጹም አይሆንም በቃ አንቺ ቆይ ምንድነው በቃ ታፍሪያለሽ ማለት ነው እንዴ ምንድነው ምናምን ብሎ እሱ በቃ ያን የጻፈችው እሷ ራሷ ነች። ስለዚህ አሁን ለማንገራገርና ለመሽኮርመም ማስባ ነው ብሎ ነው ያስሄደው። ግን እንደዛ አይደለም። ከዛ በኋላ እንግዲህ እነሱ ተያይዘው ሲሄዱ ቆንጆይቱ ቪዲዮ እየቀረጸቻቸው ነበረ። ከዛም ደግሞ እንግዲህ አብርሽን ና ብላ አብርሽን እያሳየችው ነበርና መድብልና ትትና ደግሞ ተቃቅፈው አንድ ላይ ሲሄዱ በጣም ነበረ የደነገጠው አብርሽ። ምክንያቱም ከሱ ቀደም ብላ ጠዋት ላይ በቃ እንደ ልጅነቷ በቃ ካንተ ጋር መቦረቅ በቃ አንተን ሳይ ጭንቀት ይረሳኛል ምናምን እያለችው ነበርና ከዛ በቃ የሆነ ነገር ቲንክ አድርጎ ነበር እሱ። ከዛ በቃ ሪላክስ እንድትሆን አብሯት ዘና እንዲል ምናምን ፈቅዶላት ከዛ አብረው ሲዝናኑ ነበረ። እንግዲህ እንደ ልጅነታቸው ጨዋታ ሲጫወቱ ነበር። በቃ ብዙ ነገሮችን ሲያደርጉ ነበርና በቃ ያንን ነገር አብሯት ዘና ብሎ አደረገ ምናምን። እሷም በጣም ደስተኛ ነች፣ እሱም በጣም ደስ ብሎታል። ከዛ እንግዲህ ሻይ ቡና እንበል የተወሰነ ምሳ በልተን እንምጣ ብለው እንግዲህ ምግብ ቤት ሲገቡ ወዲያው ከመድረሳቸው የግሌ እንደታመመችና ሆስፒታል መሄድ እንዳለባት ገልሞ ደወለ። ሲደውል እንግዲህ ምንም ነገር ምግብም ሳይበሉ
ኢቭን ሻይ እንኳን ሳይጠጡ ተነስተው ሁለታቸውም ተሯርጠው ወጡ ማለት ነው። ከዛ ከመጡ በኋላ ደግሞ እንግዲህ በኋላ የዚህኛቱ ሴራ ተጠንስሶ ነገር ይሹ በዛ መስመር ሄደ ማለት ነው። በዛም እንግዲህ አብርሽ በጣም ተናዶ እንግዲህ ገና ትትና ስትመጣ ደግሞ በጣም የሄደስ ያናደደው ስትደውል አይነሳም ስልኩ። ለምን ነው ስልኩን ጥላው ነው ሄደችው። ስልኩ ያለው ከትዝታ ጋር ነው እንጂ ከትትና ጋር አይደለም። እና አብርሽ በዛ ተናዶ ስለነበረ እንግዲህ ትትና ደግሞ በኋላ ማነው ትዝታ ያው ያንን መድኃኒቷን ቀማማ መጀመሪያ በምግብ ነበር ሰጣቸው የፈለገችው። ምግቡ ላይ አብርሽ ጥሎት ተረሳ። ከዛ በቃ ያላት አማራጭ ምንድነው ያው ምግቡን እንትን ብላ መጨረሻ ላይ ይዛ መንጣት ነውና በዛ መልኩ እንግዲህ አደረገ ማለት ነው። በዛም እንግዲህ ሁኔታው ተሳክቶላቸው በሚገርም ሁኔታ ሁሉም ነገር በሰላም አለፍን ብለው ሳይጨርሱ እንግዲህ የኛው ነገር ደግሞ አብርሽ ሌላ ፈተና ውስጥ ገባ ማለት ነው። ይሄ በጣም ከባድ ነው። ትዝታ በነገራችን ላይ እንዲቀላል ሰው አይደለችም። እንኳን አይደለም አንድ አብርሽን ሞላ ቤተሰቡን ይሄን ሁሉንም ሰው ምክንያቱም እቺ በጣም ተንኮለኛ ነች። ውስጧ በጣም ኃይለኛ መርዝ ነገር ታውቃላችሁ። አሁን ሌሎቹ እዚህ ቤት ያሉት ጨርሰው በቃ የዋህ ናቸው። ምክንያቱም አብርሽም አሁን ካስወጣት በኋላ ድጋሚ ያስገባት። ከዛ ገልሞን ብትሉት በቃ ገልሞ ነው። ምንም የሚያውቀው ጉዳይ የለውም። መሳይም ገንዘብ ምናምን ስለ ገንዘብ እንጂ ሌላ እንደዚህ አይነት ነገር ብልጠት ምናምን የለውም። ተንከሲስም እንደዚሁ የግሌም ትጮሃለህ ምናምን እንጂ በቃ ትትናም እንደዚሁ ትትናም ያው ዝም ብላ እንደው ትላለች እንጂ እንደዚህ አይነት ብልጠቱ ነገሮችን አርቆ ማሰብ ይሄ ሊሆን ይችላል ብሎ የለም። ስልኳን ኢቭን መታንኮራፍ ስልክ የት ነው ማነው ስልኬን የያዘው ስልኬን አምጡ እንኳን ብላ አላለችም። ስለዚህ ይሄ ነገር ተደማምሮ እንግዲህ አብርሽ ያው ወንደላዲጋ ውስጥ ገብቷል። በጣም ከባድ ነው። በእርግጠኝነት እዚህ ጋር እንግዲህ ትትና ትደርሳለች ብዬ ተስፋ አደርጋለሁ። ሲቀጥል እሷ ራሷ ቴክስት ጽፍላታለች እቺ ትዝታ ማለት ነው። ምክንያቱም እንድትመጣ ስለምትፈልግ እንድታይ ስለምትፈልግ ተስፋ እንድትቆርጥ። ስለዚህ የዛሬው ቪዲዮ ይመስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካሙ ሁሉ ተመኘው ቤተሰቦቼ። እወዳችኋለሁ። ባይ